እኛ አንድ አምላክ ብለን ነው የምናምነው፣ ግን የምናምነው በአካል ግን ሶስት ነው እንላለን። እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ፈቃዱ አንድ ነው፣ አገዛዙ አንድ ነው። ሶስት አካል ስላለው ሶስት ፈቃድ፣ ሶስት ባህሪ፣ ሶስት አገዛዝ የለውም። አካል ግን ሶስት አካል አለው። ይህንን ማመን አለብህ። አስተምህሮ ነው፣ መጽሐፍ ቅዱሳዊም ነው። ራሱ እግዚአብሔር የተናገረውም ስለሆነ ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምረን ስንመለከት ወይም ከ16 ጀምረን ስንመለከት እግዚአብሔር በስም በአካል በግብር ሶስት ነው ብለናል አይደለ? በአካል የተገለጠው እግዚአብሔር ወልድ ነው። በስጋ የተገለጠው አብ በደመና ሆኖ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ውሃ ሲጠመቅ በደመና ሆኖ አብ ዝንቱ ትወልድ የዘአፈቅር ወሎቱ ስምወ፣ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል። አየው፣ የምወደው ልጄ ስሙት። ለምሳሌ እናንተ አላህ አይወርድም፣ አይወለድም፣ አልወለደም፣ አልተወለደም ነው የምትሉ። እዚህ ግን እግዚአብሔር ራሱ ምን አለ? ልጄን ስሙት፣ ይህ ልጄ ነው የምወደው ልጄ ስለሆነ እሱን ስሙት፣ የሚላችሁን ስሙት እያለ ነው፣ እየተናገረ ነው። አየው። ስለዚህ ሶስት አካል እንዳለው ይታወቃል ማለት ነው። ሶስት አካል እንዳለው ይታወቃል። ነገር ግን ሶስት አካል ሲኖረው ሶስት አምላክ ግን አይባልም፣ አንድ አምላክ ነው የሚባለው። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ወይ ስማ እግዚአብሔር አምላክህ አንድ ነው ብሎ ነው የተናገረው ማለት ነው። ስለዚህ እግዚአብሔር በስም አብ፣ ወልድ፣ መንፈስ ቅዱስ ይባላል። ስሙ ሶስት መሆኑ። አካል ደግሞ አብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም አካል አለው ማለት ነው። አየው። ከዚህ ከሶስቱ አካላት አንዱ ወልድ ከሶስቱ አካል አንዱ ወልድ ወደዚህ ምድር መጥቶ ከእመቤታችን ከቅድስት ድንግል ማርያም ተወለደ ማለት ነው። የእኛን ስጋ ለበሰ። ቅድም አዳምን ምን ብሎ ነበር? አዳም በሳተ ሰዓት በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ብሎ ተናግሮ ነበር። ከኛ እንደ አንዱ ሆነ ማለት ምን ማለት ነው? የአዳምን ስጋ እለብሳለሁ እያለ ነው። እግዚአብሔር ወልድ የአዳምን ስጋ እለብሳለሁ፣ በኋላ ዘመን ከድንግል ማርያም ተወልጄ ከሰማይ ወርጄ እለብሳለሁ፣ ያ የለበስኩት ስጋ ደግሞ እግዚአብሔር አምላክ አደርገዋለሁ እያለ ነው እግዚአብሔር። አየው። መምህር ደቂቃ አልቀዋል፣ ደቂቃ አልቀዋል። ይምራን 4 ደቂቃ አለ፣ ቀጥል። እሺ፣ አመሰግናለሁ። ያው መምህር ኤልያስ ጥቅሶችንም ቢያነሱ ቃል በቃል ሥላሴ የተጠቀሰበትን ሶስት አምላክ ወይም ሶስት አካላት እንዳሉ ከመጽሐፍ ቅዱስ ሊያሳዩ አልቻሉም። እኛ የፈለግነው የእርሱ ሀሳብ ሳይሆን ነው። እያሳየሁ መሰለኝ እኮ። ውሸት አትናገር እሺ፣ ውሸት ውሸት ጥሩ አይደለም። ምክንያቱም እኔ መጽሐፍ ቅዱስ እያወያየው ስለሆነ መምህር ኤልያስ መምህር ኤልያስ ሥላሴ ማለት ሶስት ማለት ነው አይደል? መምህር ኤልያስ አሉ። ሶስቱን አካል እያሳየው እኮ ነው። አቶ መምህር ይሰሙናል? አንድ ጊዜ ፎርማል ውይይት ስለሆነ ይሄ ጣልቃ መግባት አይቻልም። ሀሳባችሁን ኢምራንን እንግዲህ የምትሉት ነገር ካለ ደቂቃ ይሰጣችኋል። በዛ ደቂቃችሁ ነው ሀሳባችሁን ልሰጡ የሚችሉት እንጂ እሱ ደቂቃውን ወስዶ ሲያወራ አይደለም። ቅድም እናንተ ስታወሩ ልክ ያልሆነ ነገር አውርታችኋል። እሱ ግን ጣልቃ አልገባም። ጣልቃ ያልገባው ያወራችሁት ሁሉም ልክ ሆኖ አይደለም። ነገር ግን ስርዓት አለው አይደለ? ሁሉም ነገር ንግግር ስርዓት አለው። ስርዓቱን ጠብቀን ደግሞ ማውራት አለብን። ስለዚህ ኢምራን 4 ደቂቃውን ሲጨርስ ገብታችሁ ሀሳባችሁን ትሰጣላችሁ። ዛኪር ወደኋላ መልሰው ደቂቃውን። ኢምራን ጀምር። አመሰግናለሁ። ያው መምህር ጥቅስ ተጠቅሰዋል። ጥቅስ መጥቀሱ ሳይሆን ሶስቱ አካል አብ፣ ወልድ፣ መንፈስ ቅዱስ እንዳሉ አምላክ እንደሆኑ ማስረጃ አላቀረቡም። እንደዛ ብሎ የሰበከ ነቢይ እንዳለ ሊያሳዩን አልቻሉም። እኛ ግን በማስረጃ ሥላሴ የሚለው አስተምሮ የመጣው ኢየሱስ ካረገ በኋላ እንደሆነ የመጣውም ደግሞ ከህንዳውያን እንደሆነ እሱ ግን ሊመልሱ አልቻሉም። አንድ ምክንያት ላንሳላችሁ። ሲጀመር በክርስትና ክርስቲያኖችን ብሎ እንደሆነ አዳምጡኝ። ይሄኛው አምላክ አባት ነው፣ ይሄኛው ልጅ ነው፣ ይሄኛው ደግሞ ሚስት ነው ወይም ደግሞ እናት ነው ይላሉ። ሰምታችሁኛል?
የሆነ ማህበረሰብ ነገር ወይም ደግሞ እንደ ቤተሰብ ነገር ማለት ነው። አባት ልጅና እናት ማስረጃ ላሳያቸው። ይሄኛው አብ ነው፣ አባት ማለት ነው። ወልድ ልጅ ነው፣ መንፈስ ደግሞ እናት ነው። ላሳያቸው። ይሄ መጽሐፍ ታላቁ የቤተ ክርስቲያን ዳግማዊ ሙሴ የጻፈው ቅዱስ ኢጲፋንዮስ ነው የጻፈው። ምን ይላል ተመልከቱ። እዚህ ጋር ሶሪ የአዳም እናት ላይ ብሎ ያስቀምጣል። ሁላችሁም ይሁ አዳም ከህያው ከእግዚአብሔር አባት ከህያው መንፈስ ቅዱስ እናት የተገኘ የተፈጠረ ነው አለ። መንፈስ ቅዱስ እናት ነው ይላል። ስለዚህ በክርስትና 3 አምላኮች አሉ። አንደኛው አባት፣ አንደኛው ልጅ፣ አንደኛው ደግሞ እናት ነው ይባላል። ይሄ እንዲህ ብሎ አእምሮ እንዴት ብሎ ይቀበለዋል? ከየት ነው ያመጣችሁት? መጽሐፍ ቅዱስ አያውቀውም። ለአእምሮም ሊቀበሉ አይችልም። ሲጀመር ኢየሱስ ራሱ ምንድን ነው ያለው? ላሳያችሁ። መጽሐፍ ቅዱስ ራሱ ተመልከቱ ምን እንደሚል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ። አንድ አምላክ ነው ያለው። አንድ አምላክ ደግሞ ማለት አባት ነው። ከሱ ውጭ ሌላ አምላክ የለም። ተመልከቱ። ሃይማኖት አበው ሙስሊም በማስረጃ የሚያወራ አባት ሌላም ጊዜ ሲያወሩ እንሻአለ በጥቅስ አድርጉት። ያው ሃይማኖት አበው ምንድን ነው የሚለው? በአባቴ ስም የምሰራው ስራዎች ምስክር ናቸው ሲል ከእግዚአብሔር በቀር አባት ያለው ማን ነው አለ። ኢየሱስ አባት የሚለው እግዚአብሔርን ነው። ያ እግዚአብሔር ደግሞ ከሱ ውጭ ሌላ አምላክ የለም። ለዛ ነው ኤፌሶን ላይ አንድ አምላክ የሁሉ አባት አለ የሚለው። ቀጥሎ ሳምናለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው አለ። ኢየሱስ ሰው ነኝ ከእግዚአብሔር እየሰማውን የምናገረው አለ። ቀጥሎ ምን አለ? እናንተ የአባታችሁን ስራ ታደርጋላችሁ። እኛ ከዝሙት አልተወለድንም። አንድ አባት አለን፣ እርሱም እግዚአብሔር ነው። አንድ አባት ነው ያለው፣ አንድ አባት። ከዛ ውጭ አምላክ የለም። ግን ክርስቲያን ወገኖቻችን ከአንዱ አምላክ ኢየሱስ ካመለከው ውጭ ምን ታደርጋላችሁ? አምላክ የሆነ ኢየሱስም ታመልኩታላችሁ። ያሳዝናል በጣም። ግን የሚያስቀው እንደሚያዘው ነገር ግን ለዚህ አስተሳሰባችሁ ማስረጃ ልታቀርቡ አልቻላችሁም። እንፍጠር አላችሁ። እንፍጠር የሚለው ለመላክ እንደሆነ መጽሐፈ ኩፋሌ የእግዚአብሔር ቃል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 አሳይተናል። ቀጥሎ እንፍጠርለት አሉ ብለዋል። እንፍጠርለት አይልም፣ የሚለው ልፍጠርለት ነው። ተመልከቱ ጀማ፣ ስላሴን ለማሳየት 3ቱን አምላክ ለማሳየት ብለው የእግዚአብሔርን ቃል ለወጡ። ተመልከቱ እንደዚህ ይላል። እግዚአብሔር አምላክም አለ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት ይላል የአማርኛ ትርጉም ላይ። ግን ወደ ሂብሩ ስንመጣ የሚለው መምህር ሄዱ። ወደ ሂብሩ ስንመጣ ምንድን ነው ከበዳቸው ያጀማ። 3ኛ መምህር አወይ ፍትህ አወይ ሳዳ 3ኛ መምህር ነው ያጀማ። ታዘቡ። አያቸው ይሄን ያለ መምህር እኛ ፊት መቆማቸው ማለት ይሄን ነው። ስለዚህ እንፍጠርለት የሚል የለም፣ የሚለው ልፍጠርለት ነው። ሱብሃንአላህ ሱብሃንአላህ። መምህር እባክዎትን ካሉ ይመለሱና የምታመልኩትን 3 አምላኮች ያስረዱን ወኢላ